ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በዛሬ ቪዲዮ እንግዲህ በካሜራ የተቀረጹ በጣም የሚያስገርሙ የሚያስደንቁ እንዲሁም ልብን የሚነኩ የሰው ልጅ መልካም ስራዎች ምን ይሆናል። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። የራሳቸውን ጥቅም ለማስጠበቅ ሲሉ የበርካቶችን ህይወት በሚያበላሹ መጥፎ ሰዎች ምክንያት በሰው ላይ ተስፋ እንድንቆርጥ እያደረገ መጥቷል። በዚህ ቪዲዮ የማሳያችሁ ሰዎች ግን ከራሳቸው ይልቅ ለሰው የሚኖሩና ልብ የሚነካ ተግባራትን ሲፈጽሙ በካሜራ እይታ ውስጥ የገቡ ሰዎችን ይዤላችሁ መጥቻለሁ። ቪዲዮ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩት። ቪዲዮ እስከ መጨረሻው ተመልከቱት። መልካም ቆይታ። የዚህ ሰው ተግባር ትንሽ ለየት ይላል። ምን መሰላችሁ? ማየት የተሳናት ሴት ልጇ እየመራት በባቡር ጣቢያ አካባቢ እየሄዱ ነበር። እናም ልጇ ሲመራት የነበረው ወደ ባቡር ሀዲዱ አስጠግቶ ነበር። በመሃልም ልጁ ባቡር ሀዲድ ውስጥ ይወድቃል። ነገሩን አስደንጋጭ ያደረገው ደግሞ ፈጣን የሆነ ባቡር በአካባቢው እያለፈ ስለነበር ነው። የተፈጠረውን ከሩቅ ያስተዋለ ወጣት በሙሉ ፍጥነቱ ለህይወቱ ሳይሳሳ ወደ ህፃኑ ሄደ። እናም ምስጋና ለዚህ ሰው ይግባውና የህፃኑ ህይወት ሊተርፍ ችሏል። በዚህም የጀግንነት ስራ መንግስት ለወጣቱ 50,000 ሩጲስ ቢሸልመውም የተሰጠውን ብር መልሶ ለህፃኑ እናት ሊሰጣት ችሏል። የሚገርም በጣም ደርሶበታል። ይህ ህፃን እንደሱ ተመሳሳይ የሆነ የአካል ጉዳት ያለባትን ሴት በድንገት ያገኛል። እናም ያደረገው ነገር ልባችሁ እንደሚነካ ጥርጥር የለኝም። በስፔን ይህ የምትመለከቱት የታክሲ ሹፌር ገንዘብ የሌላቸውንና አቅመ ደካሞችን በቋሚነት ለብዙ ዓመታት ያለምንም ክፍያ ሲያመላልስ ቆይቷል። በዚህ ስራውም የሚያውቁት የሆስፒታሉ ሰራተኞች ተሰብስበው ለሱ ያላቸውን ክብር በጭብጨባ ሳይተውታል። ይገባዋል። በተጨማሪም የብር ስጦታ ሊሰጡት ችለዋል። እሱም ደስታውን በእንባ ገልጿል። ይህ ምስኪን አባት የልጁን ልደት ማክበር አልቻለም ነበር። ነገር ግን ያለውን ብር ሰብስቦ አንድ ቁራጭ ኬክ ገዝቶ ይሰጣታል። ለትንሿ ልጅ ግን ለመደሰት በቂ ነበር። የልጅቷ ምላሽ እጅጉን የሚያሳዝንም ሆኖ አልፏል። ይደንቀኛል። በጦርነት ተጎድቶ የመጣ ወታደርን አዝኖ የተመለከቱ ሰዎች ያደረጉት ነገር እጅጉን ያስገርማል። አንዳንዶቹ ጫማውን ሲያስሩለት፣ ምግብ ሲሰጡት፣ የተቀሩት ደግሞ ሊያረጋጉት ሲሞክሩ ይታያሉ። ይህች እናት ጥሩ ልጅ ያላት ትመስላለች። ዳኒ እናቱ በካንሰር ህመም ምክንያት ጸጉሯ እየተመለጠ ስለነበር ጸጉሯን በመቁረጥ ይረዳታል። በመሃል ግን የእናቱን ማዘን የተመለከተው ዳንኤል ከጎኗ መሆኑን ለማሳየት ራሱን መላጨት ይጀምራል። መጀመሪያ እየላጨ እንደነበር አላወቀችም ነበር። ነገር ግን የሚያደርገውን ስትመለከት ልጇን መርዳት ጀምራለች። ዳኒም ለእናቱ ያደረገው ነገር እጅጉን ደስ የሚል ነበር። ሪስፔክት ሚ ኢንዶኔዥያዊ ህፃን ከአንድ ህንፃ ስር ጋዜጣ በመሸጥ ይተዳደራል። በመሃልም ጋዜጣውን እየሸጠ እያለ ተኝቶ የተመለከተው አንድ ወጣት በርከት ያለ ገንዘብ ሰጥቶት ሂዷል። ምስኪኑን ልጅም ለጊዜውም ቢሆን ሊያስደስተው ችሏል። እኚህ አዛውንት የተጨናነቀ የሃይዌይ መንገድን ለማቋረጥ ተቸግረው ለረጅም ሰዓት ቆመው ነበር። እናም በትክክለኛው ሰዓት በትክክለኛ ቦታ የተገኘ የእሳት አደጋ መኪና አሽከርካሪ አዛውንቷን ስለተመለከታት በፍጥነት መንገዱን በመዝጋት እንድታቋርጥ ረድቷታል። ይህ በጣም ልብ የሚነካ ቪዲዮ ነው። እንደምናየው ይህ ሰው በጥሩ ሁኔታ ላይ ያለ አይመስልም። ቀኑን ሙሉ ምንም አልበላም ነበር። እናም ለምኖ ባገኘው ብር ምግብ ገዝቶ ሊበላ ሲል አንድ የተራበች ድመት ወደሱ ስትጠጋ በምትመለከቱት መንገድ ከራሱ ቀንሶ ሊመግባት ችሏል። የሚገርም ነው። አንዳንድ የሰው ልጅ መልካም ስራዎች
የቱርክ ወታደር የሆነው አሚር በጦርነት ምክንያት ቤተሰቡን ላጣና ተርቦ ለነበረ ሕፃን ምግብ ይሰጠዋል። ለወታደሩ በጎ ምግባርም ሕፃኑ በዚህ መልክ ፍቅር ሰጥቶታል። ይህች ሴት ቀለሞችን የመለየት ችግር ወይም ከለር ብላይንድነስ ያለበት አባቷን ሕይወት በሚያስገርም ሁኔታ ቀየራለታለች። ለብዙ ጊዜያት በገንዘብ እጦት ምክንያት መግዛት ያልቻለውን ቀለሞችን የመለየት የሚያስችል መነጽር ገዝታ ሰጠችው። የሱም ምላሽ አስገራሚ ነበር። ብዙ ነገሮች ምን ያህል ሀብት እንደሆኑ። ይህ አጋጣሚ የእሳት አደጋ ሰራተኞች የሰው ሕይወትን ለማትረፍ ሲሉ የራሳቸውን ሕይወት ምን ያህል አደጋ ላይ እንደሚጥሉ ያሳያል። ይህ የእሳት አደጋ ሰራተኛ ይሄ ብላክ ቴሌቪዥን ልክ እንደ ቬነስ ቪው ነው ያላቸው፣ ሰማያዊ ቀይ እንደዛይቻል አብዛኛው ነገር ጥቁር ሆኖ ነው የሚታያቸው። ከለር ብላይንድ ማለትና ከፎቅ ላይ ልትወርቅ የነበረችን ልጅን በዚህ መልክ ሊያድናት ችሏል። ያለን ሀብት እናመስግንበት። የጃፓን ሰዎች በጥሩ ስነ ምግባር የታነጹ እንደሆነ ይነገራል። ይህ ፖሊስ ከወገቡ ዝቅ ብሎ እንዴት እንደሚያስተናግድ ተመልከቱ። የሀገሬ ፖሊሶች ከዚህ ብዙ እንደሚማሩ ጥርጥር የለኝም። ይማሩ ይሆናል አይታወቅም። ይህ ውሻ በሜክሲኮ በደረሰ ከባድ ጎርፍ ውሃ ወስዶት የነበረው ውሻ ሲሆን እጅጉኑ ፈርቶና ቀዝቅዞት የተመለከቱ እነዚህ ደግ ሰዎች ወደሱ በመሄድ ሊያድኑት ችለዋል። ይህች ነፍሰ ጡር በድንገት መንገድ ላይ ምጧ ይመጣል። እናም በሁኔታው የተደናገጠው ባሏ አስፓልት ላይ ተንበርክኮ መለመን ጀመረ። ይህንን የተመለከተው ወጣትም በፍጥነት መኪናውን በማቆም ወደ ሕክምና ቦታ እንድትሄድ ረድቷታል። ይህች ሴት በኮቪድ ምክንያት ከስራዋ ወጥታ ገንዘብ ማግኘት አቁማ ነበር። እናም ምግብ ለመግዛት ወደ ሱፐርማርኬት ሄዳ የምትፈልገውን አንስታ ሂሳብ ልትከፍል ስትል ምንም ብር ክሬዲት ካርዷ ውስጥ እንደሌለ ትነገራለች። ነገር ግን ከኋላዋ የነበረው ሰው በሁኔታው ስላዘነ ሂሳቧን ይከፍልላታል። በሰውየው ተግባርም ተገርማ የደስታ እንባ ስታለቅስ ይታየናል። ይህ ጸጉር ቆራጭ ብዙዎች በገጽታው ምክንያት ሲያገሉት የነበረውን ሰው ወደ ጸጉር ቤቱ በመውሰድ ጸጉሩን በማስተካከል እንዲሁም ልብስና ምግብ ይሰጠዋል። የሰውየውም ደስታ ዋጋ የለውም ነበር። ብዙ ጊዜ አያገባንም ብለን የምናልፋቸው ነገሮች በሰው ሕይወት ላይ ዋጋ ያስከፍሉናል። ይህ ሰው ግን እንደ አብዛኞቻችን አያገባኝም ብሎ የሚያልፍ አይመስልም። በቆሻሻ ምክንያት ተዘግቶ የነበረን ትቦ ቆሻሻውን ሳይጠየፍ በማስወገድ ከፍቶታል። ማን ያውቃል፣ በዚህ ስራው ምናልባት የብዙ ሰው ሕይወትን ታድጎ ይሆናል። ይህ ሰው ያደረገው ነገር እጅጉን ደስ ያሰኛል። እነዚህ ወታደሮች በገጠር የምትኖር ነፍሰ ጡር እናትን ሕይወቷን ሊታደጉ ችለዋል። ምን መሰላችሁ? በአካባቢው ሆስፒታል ባለመኖሩ ምጧ መጥቶ ደሟ ሲፈስ የነበረችን ሴት ከከተማው ወጣ ብሎ ወደሚገኝ ሆስፒታል ተሸክመው በመውሰድ እርዳታ አግኝታ ሴት ልጅ በሰላም እንድትገላገል በማድረግ ሕይወቷን ሊያተርፉ ችለዋል። ይህ ሰው ስራ ቦታው አካባቢ ለብዙ ጊዜያት ጎዳና ተዳዳሪ የነበረ አዛውንት ለመንቀሳቀስ ሲቸገር ይመለከታል። እናም ነገሩ ስላሳዘነው አዲስ መንቀሳቀሻ ይሰጠዋል። የሰውየውንም ሕይወት በመጠኑም ቢሆን ቀለል ሊያደርግለት ይመስላል። ምንም ያህል በጦርነት ምክንያት ችግር ውስጥ ቢሆኑ እነዚህ ሰዎች ጥሩ ነገር ከማድረግ አልተቆጠቡም። በግዳጅ ላይ ላሉ ወታደሮች ምግብ እንዲሁም ከቤተሰቦቻቸው ጋር እንዲገናኙ አድርገዋቸዋል። ይህም ወታደር ከቤተሰቡ ጋር በስልክ ሲገናኝ በሚያሳዝን ሁኔታ ቤተሰቡን ሲያናግር ይታየናል። ይህች ሴት ከስራ ስትመለስ ጎዳና ተዳዳሪ የሆነ ወጣት መንገድ ዳር ላይ ዝናብ ደብድቦት በርዶት ትመለከታለች። ወዲያውኑም ወደ ቤቷ ትሄድና ውስጡን ያሞቀዋል ብላ ያሰበችውን ምግብ ትሰራና ወስዳ ትሰጠዋለች።
በልጅነት ወላጅ አባትን ማጣት ምን ያህል ከባድ እንደሆነ ሁላችንም የምናውቀው እውነታ ነው። ይህች ልጅም የፖሊስ መኮንን የሆነው አባቷ በስራ መሃል በተፈጠረ የተኩስ ልውውጥ ሙቶባታል። እናም የአባቷ ፖሊስ ዲፓርትመንት ውስጥ የሚሰሩ ሌሎች ፖሊሶች ህፃኗ ልጅ ብቻዋን እንዳልሆነችና አብሯት እንደሆኑ ቤቷ ድረስ በመምጣት አሳይተዋታል። በተጨማሪም ወደ ትምህርት ቤቷ በዚህ መልክ በክብር ሊወስዷት ችሏል። ሁኔታውም የሚያስደስት ሆኖ አልፏል። ይህን ቪዲዮ ስሰራ ራሴን መቋቋም እስኪያቅተኝ ድረስ ኢሞሽናል ሆኜ ነበር። ነገር ግን በሰው ልጅ ላይ ያለኝ ተስፋ እጅጉን ከፍ ሊል ችሏል። መቼም ከሚሰሙት የሰው ልጅ መጥፎ ተግባራት ውጪ እንደዚህም አይነት ደግ ሰዎች እንዳሉ አሳይቶናል። ቪዲዮን ክፍል 3 ይሰራ የምትሉ እንዲሁም ሌሎች አስተያየት ካላችሁ ኮሜንት ላይ ያሳውቁኝ። እንዲሁም በውጭ ሀገር ያላችሁ ቻናሌን ሰፖርት ማድረግ ከፈለጋችሁ ዩቲዩብ አዲስ ያካተተውን ታንክስ በተን በመጠቀም ከ2 እስከ $50 በመላክ ሰፖርት ልታደርጉኝ ትችላላችሁ። ቪዲዮን ላይክ እንዲሁም ቤተሰብ ለመሆን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ዮርዲ ነበርኩ። ሰናይ ጊዜ። ቀጣይ ቪዲዮ ሰራ የምትሉ ከሆነ ሰራላችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። እንደዚህ አይነት ቪዲዮዎች ይቀጥሉም ከሆነ የእናንተ ፍላጎት ነው። ኮሜንት ላይ መጻፍ እንዳትረሱ። በሌላ ዘና ፈታ በሚያደርግ ምርጥ ቪዲዮ እስክንገናኝ ድረስ እንደሁል ጊዜው ሰላም ሁኑልኝ። ቻው።